ሻሸመኔ አልኩ እንጂ አርሲ ነገሌ አላልኩ። ሻሸመኔና አርሲ ነገሌ የተለያዩ ሀገሮች ናቸው ወይስ አርሲ የሻሸመኔ ዋና ከተማ ሆናለች? ከ8 ወር በፊት ያስተላለፍኩትን መልእክት አርሲ ላይ ጠብቀህ ያመጣኸው ማለት ነው። እኔ ሻሸመኔ ላይ የሆነ ነገር ተፈጥሮ ብታመጣው ምንም አይመስለኝም። አርሲ ላይ ወስደ ያስገባው ምን አስበን? ለጊዜው አልተሳካ። ለምንድን ነው ያልተሳካ? እውነት የላችሁ። እውነት ያልያዙ ሰዎች ደግሞ ቢያለቅሱ አስከሬን አስቀምጠው ጸጉራቸውን ቢነጩም ጥቁር ቢለብሱም አያሸንፉ። እውነት ነው የሚያሸንፈው። እውነት ብቻ ነው የሚያሸንፈው። እና ከከሰሳችሁ በእውነት ክሰሱ። ፍትህ ከጠየቃችሁ በእውነት ጠይቁ እንጂ የጎጃምን ጥያቄ ለመመለስ አርሲ ላይ መተ የሆነ ነገር መስራት የለብህ። ይሄ ትክክል አይደለም ማለት ነው። ይሄ ሲመለስ ደግሞ አንዳንዶቹ እሺ ሻሸመኔ ህዝብ ይሆን ይላሉ። መጀመሪያ ላይ ሻሸመኔ ብትል እመልስልህ ነበር። አሁን የአርሲው ትክክል እንዳልሆነ ለአርሲ እንዳልተናገሩ ሲገባ ነው እንዴ አሁን አርፍደህ መጠይቀኝ? ይድረስ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ፣ ለትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ሀገራችንን ኢትዮጵያን በመምራት አቅጣጫዎችን በማስቀመጥ በቅንነት እያገለገላችሁ ላላችሁ የመንግስት ባለስልጣናት፣ የሀገር ባለውለታ ለሆናችሁ ሁሉ ይህንን መልእክት ከታናሽነቴ ይልቅ በእኔ የምክርን ቃል ያኖረውን እግዚአብሔርን አስባችሁ እንድታነቡልኝ ይጠይቃለሁ። ሀገራችን ኢትዮጵያ በአሁኑ ወቅት እየተጋፈጠች ካለቻቸው ችግሮች መካከል አንደኛው የአዋቂና የታዋቂ የኑሮ ልዩነት መስፋት ነው። ትኩረቴ ዛሬ መሬት ላይ ወርዶ ከምናየው ችግር ይልቅ የዛሬ 20ና 30 ዓመት የወደፊቷን ኢትዮጵያ ቆም ብለን ስናስብ ምን እየታየን ነው? ከተወሰኑ ዓመታት በፊት ወደ ኋላ ዞር ብለን ብንመለከት የተማረ የሚከበርበት ዶክተር፣ ኢንጂነር በተለያዩ የትምህርት መስክ ዋጋ ከፍለው ዕውቀት የገበዩ ሰዎች ለተናናሾች እንደ ምሳሌ የሚጠሩበት እኛ እንኳን ምን መሆን ትፈልጋላችሁ ስንባል ዶክተር፣ ኢንጂነር፣ ፓይለት እያልን ለመማርና የሆነ ጉዳይ ላይ ጥልቅ ዕውቀት ለማግኘት መፈለጋችን የረጅም ጊዜ ታሪክ አይደለም። አሁን ያለችው ኢትዮጵያ እያደረገች ላለችው የተለያዩ ፕሮጀክቶች ሆነ መሰረተ ልማቶች ሻገር ብለን የዕውቀት ስፍራ ለሚያስፈልጋቸው የተለያዩ ዘርፎች ዋጋ እየከፈለና አገርን በማቅናት ጎዳና በግንባር ቀደምነት የምናገኘው ትናንት በትምህርትና በዩኒቨርሲቲ ቆይታው ከ20 ዓመት በላይ እድሜውን የገበረ ትውልድ ነው። ዛሬ ላይ የምናያቸው አገር ተረካቢ ትውልዶች ትምህርት ቤት የመሄድ ፍላጎት የላቸውም። ከፖሊሲ ከትምህርት አሰጣጥ ችግር ደግሞም በሶሻል ሚዲያ ላይ ያሉ የተለያዩ ኮንተንት ክሪኤተርስ ህይወትን ሲያሸንፉ በተለያዩ ዝግጅቶች ላይ የተለየ ክብርን ከተማሩና ለሀገር ብዙ ዋጋ ከከፈሉ ተነጥቆ ስሰጥ እያየ የመጣ ትውልድ ትምህርት ቤት የመሄድ አቅሙ እየጠፋ ነው። ዛሬ የምናየው የኑሮ ደረጃ አንዱ ጥያቄ ቢሆንም የእኔን ሀሳብ የያዘው ግን ከታች የሚመጣው አገር ተረካቢ ትውልድ ትምህርት ቤት የመሄድ ጥቅም ምንድነው? ባለድሳ አንድ ስልክና ኮንተንት ካለኝ በቂ ነው የሚል በእውቀት ላይ ከፍተኛ ተስፋ መቁረጥ ያለው ትውልድ እያፈራን ነው። እርግጠኛ ነኝ አሁን አገሪቷን በመምራት ላይ ያላችሁ የመንግስት አካላት ከተወሰኑ ዓመታት በኋላ በዚህ ጉዳይ ለመወቀስ አትፈልጉም። ዘመን ባመጣው ቴክኖሎጂ ተጠቅሞ ህይወት መቀየር ሆነ ተደራሽነትን ማስፋት የማበረታታው ጉዳይ ነው። እኔም ይህንን መልእክት ዘመን ባመቻቸልኝ በተለያዩ የማህበራዊ ሚዲያ ትስስር ገጾች ላይ ማጋራቴ የቴክኖሎጂ ውጤት ነው። ላሰምርበት የሚፈልገው ጉዳይ ቢኖር ግን አንድ ሀገርን እንደሚመራ አካል ሚዛኑን የሳተና በጉዳዩ ላይ ሰፊ ምክክር፣ ፖሊሲ እንዲሁም ትኩረት የሚጠይቅ አንዳች ነገር ስለ ነገዋ ኢትዮጵያ ያለ ይመስለኛል። ይሄ በትልቁ እንድታይልኝ ይጠይቃለሁ። የተማረ አዋቂ ትውልድ ያስፈልገናል። ወደፊት የተለያዩ ፕሮጀክቶች ሲሰሩ ሙሉ ኃይል ከሌላ ሀገራት ማምጣት አንችልም። የተማረ ኃይል ያስፈልገናል። ያኔ የተማረ ኃይል የሚያስፈልገን ከሆነ ዛሬ ለእውቀት ትምህርት ቤት ለመሄድ ፍላጎት፣ ጉጉት፣ አቅም ያለው ትውልድ መኖር አለበት። ይህንንም ለመፍጠር የተቻለንን ማድረግና የተፈጠረውን ልዩነት ማጥበብ አለብን። ምናልባትም የተማሩት ሰዎች በሶሻል ሚዲያ ተጠቅመው ህይወትን እንዲያሸንፉ አገርን ማገልገል ያለውን እርካታ ወደፊት ወጥተው እንዲናገሩ ማድረግ ቢቻል አሁን ያለውን ለተማረው ማህበረሰብ አለመከበርና አንሶ መታየት ለልጆቻቸው የሚያጎርሱትን ማጣት በመማርና ዕውቀትን በማካበት መንገዳቸውን ጸጸት ውስጥ ያለውን የትውልድ መልክ መቀየር ቢቻል እያልኩ ይህንን እያየ የሚያድገው ትውልድ ለመማርና በአንድ ጉዳይ ላይ ረጅም ዓመታት ለማሳለፍ ካለመፈለጉ የተነሳ ከተወሰኑ ዓመታት ወዲያ አገራችን ምን አይነት መልክ ነው የምኖራት? ቪዲዮ ከመስራት ስልክ ከመነካካት ኤዲት አድርጎ ፖስት ከማድረግ ያልተሻገረ ዕውቀት የሌለው ህይወትን ስልኩ ላይ ባለች አንድ አፕሊኬሽን አጥር ስር ያጠረ ከዛ ያለፈና ሰፋ አድርጎ የማያይ ትውልድ ውስጥ ተገኝተን ከሆኑ ዓመታት በኋላ ለጥቂቱም ህመም ለመሰረተ ልማት የተማረ ኃይል ጠፍቶን ከሌላ ቦታ የምናስስ እኛ ጋር ምንም የሌለን ሀገር እንዳንሆን እሰጋለሁ ስትል ነው ትዝታ
ተክሉ የተባለችው ግለሰብ ይህንን መልእክት ለጠቅላይ ሚኒስትሩና ለሚመለከተው አካል ይድረስልኝ ስትል ያሰፈረችውን ይህንን መልእክት እየተመለከት ነው። የሀገሬ ሰው ይድረስ ብሎ ደብዳቤውን እንደሚጽፍ ይሄ ቪዲዮ ይድረስልኝ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ለትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ አልፎም ደግሞ በተለያየ ፖሊሲ ሜኪንግ ላይ ሀገራችንን እያገለገላችሁ በዚህኛው መንግስት ላላችሁ የተከበራችሁ በሙሉ አሁን ሀገራችን ፌስ እያደረገች ካለቻቸው ችግሮች መካከል አንዱ በአዋቂዎችና በታዋቂዎች መካከል ያለ የኑሮ ደረጃ ልዩነት ነው። እኔ ደግሞ ዛሬ ትኩረት እንድናደርግበት የፈለኩት ዛሬ ከተፈጠረው አሁን ከምናየው መሬት ላይ ካለው የኑሮ ደረጃ ባለፈ የዛሬ 20 እና 30 ዓመት የምናያትን ኢትዮጵያ መልክ ዛሬ ላይ ቆመን ስናይ ምን እየታየን ነው ብዬ መጠየቅ ፈልጋለሁ። የዛሬ 20 እና 30 ዓመት ወደ ኋላ ዞር ብለን ብናይ ዶክተር የሚከበርበት፣ ኢንጂነር የሚከበርበት፣ የተማሩ ሰዎች በኑሯቸው ቢያንስ ደግሞ በክብርና በስማቸው ታናናሾችን በሰፈር ውስጥ የምናያቸውን ታዳጊዎች እኛን ጨምሮ ለመማር የሚያነሳሳ ክብርም ኑሮም እያየን ያደግ ነው። ስለዚህ ምን መሆን ትፈልጋላችሁ ስንባል ዶክተር፣ ምን መሆን ትፈልጋላችሁ ስንባል ኢንጂነር፣ ፕሮፌሰር፣ ፓይለት እያልን የመማርና ረጅም ዓመታት በሆነ ጉዳይ ላይ ዴፕዝ ያለው ዕውቀት የማግኘት ፍላጎት አድሮብን ነው። ይክፋም ይልማ ከ20 እና ከ30 ዓመት በኋላ ዛሬ ሀገራችን ላይ የሚሰሩ ፕሮጀክቶች፣ የሚደረጉ ሕክምናዎች እና የተለያዩ ዕውቀት የሚጠይቁ ጉዳዮች እየተሰሩ ያሉት ትላንትና ይሄ አቅም ኖሮት ትምህርት ቤት በሄደ 5 ዓመት 7 ዓመት 10 ዓመት ከዛም በላይ በአንድ ጉዳይ ላይ ስፔሻላይዝ ለማድረግ ዋጋ በከፈለ ትውልድ ነው። ዛሬ ላይ የምናያቸው ታናናሾቻችን ትምህርት ቤት የመሄድ አቅም የላቸውም። ከፖሊሲ ችግር ትምህርት ቤት ውስጥ ካሉ የተለያየ ጉዳዮች ባለፈ በሶሻል ሚዲያ ምክንያት ኑሮን እያሸነፉ እያዩቸው ካሉ ሰዎች እንዲሁም ደግሞ በተለያዩ ፕሮግራሞችና ኢቨንቶች ላይ የተለየ ክብርን ኮንተንት ክሬተር ለሚባሉ ሰዎች ከተማሩ እና ብዙ ዋጋ ለሀገር ከከፈሉ ሰዎች ተነጥቆ ሲሰጥ እያየ የመጣ ትውልድ ትምህርት ቤት የመሄድ አቅሙ እየጠፋ ነው። ዛሬ የምናየው የኑሮ ደረጃ አንዱ ጥያቄ ቢሆንም የተማሩ ሰዎች ሊሰጣቸው የሚገባ ቦታም ክብርም ምናልባት ደግሞ የመብላት የመጠጣት የመኖር ጥያቄ ባለፈ የዛሬ ቪዲዮ ዋና ጥያቄ ግን የኛ ታናናሾች ከስር የሚመጣው ትውልድ ትምህርት ቤት የመሄድ ጥቅም ምንድነው ብሎ መጠየቅና ባልሄድ ይሻላል፣ አንድ ስልክ ካለኝ የሆነ ኮንተንት ከሰራው በቂ ነው የሚልበት በእውቀት ላይ ከፍተኛ የሆነ ተስፋ መቁረጥ ያለው ትውልድ እያፈራን ነው። እርግጠኛ ነኝ ዛሬ ሀገራችንን እየመራችሁ ያላችሁ የመንግስት አካላት በሙሉ ከሆኑ ዓመታት በኋላ በዚህ ጉዳይ መወቀስ እንደማትፈልጉ አምናለሁ። ስለዚህ ዘመን ያመጣውን ኦፖርቹኒቲ ተጠቅሞ ሶሻል ሚዲያን ተጠቅሞ ህይወታቸውን የቀየሩ ሰዎች which is good እነሱን እናበረታታለን። ግን ሀገር እየመራ እንዳለ ሰው ከፊት እንዳለ ሰው ደግሞ አንድ ባላንሱን የሳተ ነገርና ምክክር የሚጠይቅ ፖሊሲ የሚጠይቅ ትኩረት የሚጠይቅ ጉዳይ ከዛሬው አልፎ ስለ ነገዋ ኢትዮጵያ ያለ ይመስለኛል። እንግዲህ ጌታችን ኢየሱስ ክርስቶስ ካልመጣ ይቺ ምድር እንደ መጋረጃ ካልተጠቀለለች ከቀጠልን እንደ ሀገር ካለን ሀገራችን ታስፈልገናለች። የተማሩ ሰዎች ያስፈልጉናል። የተለያዩ ፕሮጀክቶች ከዛሬ የሆኑ ዓመታት በኋላ ሲሰሩ ሙሉ ኃይል ከሆነ ሀገር ማምጣት አንችልም። የተማረ ኃይል ያስፈልገናል። ያኔ የተማረ ኃይል የሚያስፈልገን ከሆነ ደግሞ ዛሬ ትምህርት ቤት ለመሄድ አቅም ያለው ፍላጎት ያለው ጉጉት ያለው ትውልድ መኖር አለበት ማለት ነው። ይህንን ለመፍጠር የተቻለንን ሁሉ ማድረግ አለብን። ጋፑን ማጥበብ አለብን። ዕውቀት ያላቸው ሰዎች የተማሩ ሰዎች የሶሻል ሚዲያውንም ኦፖርቹኒቲ ተጠቅመው ቢሆን ኑሯቸውን እንዲያሸንፉ አንደኛ ማድረግ ያለብን ይመስለኛል። ሁለተኛ በዛ ውስጥ ያለ ሳቲስፋክሽን ሀገርን የማገልገል ሰውን የማከም በዛ ውስጥ ያገኙትን የተለየ ነገር ወደፊት መጥተው የሚነግሩንም ሰዎች ያስፈልጉናል። አሁን ግን የምናየው ረጅም ዓመታት በትምህርት ዋጋ የከፈሉ ሰዎች በመማራቸው እንደተጸጸቱ ሀገርም
ትውልድም እንዳላከበራቸው ምናልባት ደግሞ ልጆቻቸውን ማሳደግ እንዳልቻሉ እንዳልበሉና እንዳልጠጡ ነው። እንዳልኳችሁ ጥያቄ የዛሬ ብቻ አይደለም። ዛሬ ይሄ ትውልድ መጋፈጥ ያለበትን የሆነ ችግር ይጋፈጥ ይሆናል። ከምናጋፈጠው ከደረስንበት የዘመን ችግር መካከል አንዱ ይሄ ይሆናል። በቃ እኛ ተጋፍጠነው እናልፋለን። ግን ከታች የሚመጣው ትውልድ ይሄንን እያየና ከትምህርት ከእውቀት ከማንበብ ዴብዝ ካለው እውቀት በራቀ ቁጥር የዛሬ የሆነ ዓመታት ሀገራችን ምን አይነት መልክ ነው የሚኖራት? ቪዲዮ ከመስራት ስልክ ከመነካካት ኤዲት አድርጎ ፖስት ከማድረግ ያለፈ እውቀት የሌለው ህይወትን ስልኩ ላይ በተጫነች አንድ አፕሊኬሽን አጥር ስር ብቻ ያጠረ ከዛ ያለፈ እውቀትና ሰፋ ያለ ነገር ማየት በማይችል ትውልድ መካከል ተገኝተን የዛሬ 20 እና 30 ዓመት ዛሬ ክሪቲካል ለሆኑ በጣም አሳሳቢ ለሆኑ ጉዳዮች ገንዘብ ሰብስበን ሰዎች ሊታከሙ ወደሆነ ሀገራት እንልካለን። ጥቂት ትንንሽ የሚባሉ ህንፃዎቻችንን ራሳችን ገንብተን በጣም ከፍተኛ ለሆኑ ፕሮጀክቶች ከሌላ ሀገራት የተማሩ ሰዎችን እናመጣለን። በዚህ ከቀጠልን ግን እሰጋለሁ ከሆኑ ዓመታት በኋላ ምንም አይነት ሪሶርስ አጥተን ለጉንፋኑም ለምኑም ለጥቂቱም በሽታ ለጥቂቱም ኢንፍራስትራክቸር የከተማ ግንባታ የተማረ ኃይል የምናስስ የተማረ ኃይል የሌለን ሀገር እንዳንሆን እሰጋለሁ። እና አንዳንድ ሰዎች አሁን በዚህ ሁኔታ እሱ በምን ሁኔታ ውስጥ ነው ያለው? ግን ወጥቶ ይንቀሳቀሳል እንዴ? አንተ አየሩ ላይ ግርግር ፈጠርክና ሰው ወጥቶ አይገባም ማለት ነው? አንተ የኔን ውሎ አዳር አታውቅምና ሰው እንደዛ እንዳነበብከው ኮሜንት ይመስላል። ሲጀምር እኔ እዛ ውስጥ የለውም፣ አላይም፣ ያንተንም ነገር አላይም። እኔ በሰላም ነው ያለው። ጊዜ ካለኝ እጸልያለሁ፣ አነባለሁ፣ አገለግላለሁ። ብዙ ስራ አለኝ። እኔ መች ስራ ፈቶኝ ነው ወዳጄ። እና ሰው ተቆጥቶ የሆነ ነገር እንዲያደርግ ሲጀመር ለዛ የሚያበቃ ነገር ውስጥ አይደለም ያለ ነው ማለት ነው። እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰው ታውቃላችሁ፣ ይሄን ነገር የምትቀምሟት ታውቃላችሁ። እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለምንም ጥበቃ ያለምንም ነገር ማለት ወንጀል አልሰራውማ። ንስሐ ግባ ነው ያልኩ። ንስሐ ግባ ወንጀል ነው እንዴ? የማይመቱት ልጅ ሲቆጡት ያለቅሳል። ሆነ እኮ ነገሩ። ለምን ተቆጣህን ነው እንዴ? ለምን ተገሰጽን? የሞቱት ምን ይበሉ? የተገፉት ምን ይበሉ? ሀገራቸውን ጥለው የተሰደዱት ምን ይበሉ? በአንዳንዶቻችሁ ምክንያት። ስለዚህ መልእክቱን አስተላልፍ ያለውና መልእክቱን አስታኮ አንዳንድ አስተያየቶች ይሰጣሉ። እኔም ማምነው ሰው የዘራውን ያጭዳል። እግዚአብሔር ይሄን ያረግም ኢየሱስ ክርስቶስ ይሄን ያረግም ምናምን ብላችኋል። ሁለት አይነት ሰዎች አላችሁ። አንዳንዶቻችሁ መጽሐፍ ቅዱስን ማታውቁና እግዚአብሔር እንዴት እንደሚሰራ በፍጹም ማታውቁ ሰዎች ናችሁ። አለፈዋል እናንተ። አንዳንዶች ግን መጽሐፍ ቅዱስ እናውቃለን፣ በሃይማኖት ዙሪያ የሆነ ስራ እንሰራለን የምትሉ አንዳንድ ሰዎች ግን ጌታማ ይሄን አያደርግም፣ በመስቀል ላይ የሚያደርጉትን አውቁምና ይቅር በላቸው ብሎ ጸልየዋል ብላችሁ የምትናገሩ ሰዎች እውነታችሁን ነው? እውነታችሁን ነው? ጌታ ኢየሱስ ያን ብቻ ነው ጸልዮ የሄደው? ሰዎች አይቀጡም? እስኪ ማቴዎስ ወንጌል ምዕራፍ 23 ቁጥር 34 ላይ ያለውን ቃል ደግሞ እናንብብ እስኪ። የኔ ንግግር ብቻ እንዳይሆን ቃሉም ይናገራል። እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ ልካለሁ፣ ከነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከነርሱም በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል አለ። ክርስቶስ ነው ይህን ያለው። በጊዜው የነበሩ ሰዎችን ነው የተናገራቸው። ምን አላቸው? ከአቤል ደም ጀምሮ። አቤል በፍጥረት መጀመሪያ የነበረው የአዳም ልጅ ነው፣ ወንድሙ ቃየል የገደለው ማለት ነው። በዚያ ዘመን እነዚህ ሰዎች የሉም። የአቤል ደም ለምንድን ነው የሚደርስባቸው? ጥያቄ ነው። ነቢያትን ልካለሁ ወደ እናንተ፣ መልእክተኞችን ልካ፣ እናንተ ስራችሁ መግደል ነዋል። ማይመቻችሁን መግደል ነው፣ ስሙን ማጥፋት ነው፣ መውገር ነው። እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በመቅደስና በመሠዊያው መካከል ነው እኮ የገደሉት። እዛው ውስጥ መግደያ ያላቸው፣ እዛው ውስጥ መግረፊያ ያላቸው፣ እዛው ውስጥ ማስወገሪያ ያላቸው እና ይደርስባቸዋል አለ። ፌር ነው? እነሱ አሁን የሉ፣ አባቶቻቸው ናቸው ይህን የሰሩት። ፌር ነው? መልስ ይጠይቃል ይሄ ነገር ማለት ነው። ይሄ ነገር ቀጥሏል። እስከ ክርስቶስ መስቀል ነው እንዳትል፣ ከመስቀል በኋላም ቀጥሏል። ሰዎች የዘሩትን እያጨዱ
የቤተ ክርስቲያን ታሪክ ውስጥ በመጽሐፍ ቅዱስ ውስጥ እጅ በእጅ በስጋ የሚዘሩትን ከስጋ መበስበስ እያጨዱ አይተናልና አይ እግዚአብሔር አይፈርድም የምትሉ ሰዎች ካላችሁ እኔ ይፈርዳል ነው ብለው መዝሙሩን እየዘመራችሁት አይደል እንዴ? እግዚአብሔር አለ በዙፋኑ ይፈርዳል አይፈርድም አትበሉ የሚለውን እኮ እየዘመራችሁ የማን መዝሙር ይሆን እሱ? መዝሙር ልቤን የሚነካኝ መዝሙር ነው የምትዘምሩት። እና ይፈርዳል፣ እግዚአብሔር ይፈርዳል ወዳጆቼ። አመፀኞች ይቀጣሉ፣ ደም ያፈሰሰ ደሙ ይፈሳል፣ ያቃጠለ ይቃጠላል። የእግዚአብሔርን ቃል አይ ወይ ደግሞ እንደ እግዚአብሔር ባሮች እንደ አገልጋዮች አልቆጠራችሁም። ይሄ የእናንተ አመለካከት ነው። እኔ ግን አምኜ እኮ ነው የወጣሁት። ራሴን አልጠራጠረውም። እግዚአብሔር ልኮኝ ነው የወጣሁት። የቃሉ አገልጋይ ነኝ፣ የመንግስቱ አገልጋይ ነኝ። ዘመኔን የተመንኩለት እውነት ነው። ይሄን አቃጥለ እኔ ምንም ባላደርግ የላከኝ ጌታ ደግሞ የሚሰራው ነገር እንዳለ እኔ አምናለሁ፣ ይገባኛል። ወይስ አሜሪካን በእሳት ስትነድ ብቻ ነው በኃጢአቷ የምትነደው? ሌሎቹ በጎርፍ ሲጥለቀለቁ ነው በአመጻቸው እየተባለ የሚፈረድባቸው? ነጮችን ብቻ ነው የሚቀጣው፣ እኛን አይቀጣም። እኛ ምንም አላደረግም፣ እኛ ምንም አልሰራንም። ወዳጆቼ እንደዚህ አይነት ጆክ አይሰራም፣ አይሰራም፣ አይሰራም። በዚህ መቼም ቢሆን አልጸጸትም ወዳጆች፣ መቼም ቢሆን ማለት ነው። አመፀኞች ንስሐ ገቡ እና ይህን አስመልክቶ ነው ሻሸመኔ ያልኩት። ሻሸመኔ ያልኩ እንጂ አርሲ ነገሌ አላልኩም። ሻሸመኔና አርሲ ነገሌ የተለያዩ ሀገሮች ናቸው ወይስ አርሲ የሻሸመኔ ዋና ከተማ ሆናለች? ከ8 ወር በፊት ያስተላለፍኩትን መልእክት አርሲ ላይ ጠብቀህ ያመጣው ማለት ነው። እኔ ሻሸመኔ ላይ የሆነ ነገር ተፈጥሮ ብታመጣው ምንም አይመስለኝም። አርሲ ላይ ወስደ ያስገባው ምን አስበን? ለጊዜው አልተሳካም። ለምንድን ነው ያልተሳካ? እውነት የላችሁ። እውነት ያልያዙ ሰዎች ደግሞ ቢያለቅሱ አስከሬን አስቀምጠው ጸጉራቸውን ቢነጩም ጥቁር ቢለብሱም አያሸንፉ። እውነት ነው የሚያሸንፈው። እውነት ብቻ ነው የሚያሸንፈው። እና ከከሰሳችሁ በእውነት ክሰሱ። ፍትህ ከጠየቃችሁ በእውነት ጠይቁ እንጂ የጎጃምን ጥያቄ ለመመለስ አርሲ ላይ መተ የሆነ ነገር መስራት የለብህ። ይሄ ትክክል አይደለም ማለት ነው። ይሄ ሲመለስ ደግሞ አንዳንዶቹ እሺ ሻሸመኔ ህዝብ ይሆን ይላሉ። መጀመሪያ ላይ ሻሸመኔ ብትል እመልስልህ ነበር። አሁን የአርሲው ትክክል እንዳልሆነ ለአርሲ እንዳልተናገሩ ሲገባ ነው እንዴ አሁን አርፍደህ መጠይቀኝ? የመጀመሪያዎቹ ሰዎች በደፈናው እግዚአብሔር ይሄን አያረግም የሚሉ ናቸው። እኔ ደግሞ እግዚአብሔር የፍትህ አምላክ ነው ብዬ ነው የማምነው። ሁለተኛው የነርሱ ሲዲ ተቃጠለና እግዚአብሔር ከተማ ያቃጥላል፣ እግዚአብሔር እንዲህ ያደርጋል። ቅድም መልሻለሁ። እግዚአብሔር ስለነርሱ ነገስታትን ይገስጻል ተብሎ ተጽፏል። ለዛውም ስለ እስራኤል ልጆች እኮ ነው የተወራው። ስለነሱ ነገስታትን ገሰጸ ይላል። ስለዛኛው ህዝብ ማለት ነው። ስለዚህኛው ህዝብስ ምንም አያደርግም እያልከኝ ነው? እንደሱ አትሞኙ፣ አትንኩ፣ የቀባኋቸውን አትዳስሱ፣ በነቢያቴም ላይ ክፉ አታድርጉ ተብሏል። በቃ እናንተ አታድርጉ፣ አህዛብ ያደርጉ። በእግዚአብሔር አገልጋዮች ላይ፣ በእግዚአብሔር ባሪያዎች፣ በመልእክተኞች ላይ ከዚህ እውነት ውጭ ያሉት ሰዎች ያደርጉ። እውነት አጥር ውስጥ ያሉት ሰዎች ግን ማድረግ የለባቸው። ምክንያቱም ቅጣት አለው። እያወቁ ነው ይሄን ያደረጉት ማለት ማድረግ የለባቸውም። በእኔም ባይሆን በሌሎቹም ቢሆን እንደዛ ማድረግ የለባቸውም። የነሱ ሲዲ ተቃጠለን። አንዳንዶችማ ይሄ በቃ ተመቸን ብለው ይሄ ጊዜው ግርግር ለሌባ ይመቻል አይደለ? አንዳንዱ ስሙ የጠለሸበትም ይሄን ተናግሮ በጋሻው የመስዋዕት በጋ አድርጎ እኮ እሱ ሊገባ ነው፣ የሰው ልብ ውስጥ ሊገባ ማለት ነው። ያንተ ከፍታ በሌላው ዝቅታ አይመጣም። ያንተ ክብር በሌላው ውርደት አይመጣም። ያንተ ተቀባይነት በሌሎች ተቀባይነት ማጣት አይመጣም። የራስ ክብር በራስ ብቻ ነው የሚመጣው። የራስ ከፍታ በራስ ከፍታ ብቻ ነው የሚመጣው እንጂ የሆነ ነገር ለማግኘት የሆነ ማገዶ አስገብታችሁ እናንተ ተፈናጥራችሁ ለመውጣት የምትፈልጉ ሰዎች ባይዘው ህዝቡም ነቅቶባችኋል፣ እግዚአብሔርም ያውቃችኋል። እና የኢየሱስ ሲዲ ተቃጠለ ተብሎ የኔ ብቻ አይደለም፣ በመሰረቱ የብዙዎች ብዙ ቄሶች፣ ብዙ መነኮሳት፣ በብዙ ሺህ የሚቆጠሩ ዲያቆናት ምናምን። አሁን እናንተ የምታውቁን ፍሮንት ፔጅ ላይ ያለነውን ጥቂት ሰዎች ብቻ ይመስላችኋል። እኛ ስለምንታወቅ ነው ፊት ለፊት እንጂ ስንት ካህናት፣ ስንት መነኮሳት፣ ስንት ዲያቆናት፣ ስንት ዘማሪዎች በሺዎች የሚቆጠር በዚህ 10 ዓመት ለቀው የወጡት ማለት ሁሉ ታድሶች ናቸው።
ሁሉ ጸረ ማርያሞች ነበሩ ያኔ ስከሷቸው ስታሳድዷቸው። ይሄ ከወጣን በኋላ ያለውን መንገድ ተውት እንዴ። አሁን ታዲያ ምን ያኔ ድሮውን እንድልልህ ነው እንዴ የምትፈልገው? አሁን የገባኝንና ያመንኩበትን እኮ እውነት ነው ማወራ። በዛን ሰዓት ግን ምን አግኝተህባቸው ነው ከሀገር ያሳደድካቸው የወገርካቸው ነው ያቃጠልከባቸው ማለት እና እሱ አልበቃ ብሎ ደግሞ አሁን የነሱ የ6 ብር የ7 ብር ሲዲ ተቃጠለና እግዚአብሔር ከተማ ያቃጠለ። እውነትህን ነው። ቆየ እንዴ እናንተ ከ3 ወርና ከ2 ወር በፊት አይደል እንዴ ስዕል ተቀደደ ብለ አዋራ ስታስነሳ ነበር። በመሰረቱ የስዕሉን መቃጠል ወይንም መቀደድ እቃወማለሁ። ባለቃወምም አልደግፈው። ይሁንና ግን ቆየ ወይ ነው ተቀደደ ስዕላችን ተቀደደ ምናምን እያላችሁ ስታለቅሱ እየወጣችሁ ማለት ነው። ቆየ ብዙ ጊዜ ሆነው እና ያ ስዕል ስንት ነበር ዋጋው? የገበያ ዋጋው ያስለቀሰ የስዕሉ ዋጋ ነው ወይስ የስዕሉ ቫልዩ ነው? አየህ አንዳንድ ሰዎች አሉ አይምሯቸውን ለተወሰነ ነገር ብቻ ይጠቀሙትና አውልቀው የሚያስቀምጡ ይመስላል። እናንተ ጋር ሲሆን የስዕሉ ዋጋ አይታሰብም። የ3 ብር ስዕል ተቀደደ አልተቀደደ ብለው ሰዎች ሲከራከሩ ያኔ እኮ መልሳል ስዕሉ ዋጋው አይደለም ብለህ ደረትህን መታ አይታል። አሁን የሰው ሲሆን ደግሞ የ7 ብር አልከው ማለት ነው። ቋሚ የሆነ የማሰብ ስርዓት ውስጥ እንድትገቡ ጸልይላችኋለሁ። አንዳንዶቹ ሰኞ አስበ ማክሰኞ እንዳደነዘዝ ቀጣይ የሆነ የማሰብ ይህ ነገር በሙስሊሙም ሲደርስ እንዲያምህ፣ ይህ ነገር በወንጌል አማኞችም ሲደርስ እንዲያምህ፣ አንተን እንዳመመ ሌላውንም ያመዋል እንጂ ራስን ጩኸት ከፍ አድርጎ መጮህ እየመረጡ ለራስ ሲሆን ደረት መምታት ለሌላው ሲሆን ምን አባቱ ማለት ይሄ ዝም ብሎ ከስንፍና ልቦች የመነጩ ሐሳቦች ናቸው። ያን ያህል ብዙ ትኩረት አልሰጣቸውም። ግን እኮ የሚገርም ሲዲዎቹ ላይ መጽሐፎቹም ላይ እኮ ስዕሎች ነበሩ። በዛን ጊዜ በቅዱሳት ስዕላት ስለምናምን በወቅቱ ሲዲ መቼም ያለ ስዕል አይወጣም። ታውቃላችሁ አይደል? በጊዜው አለ የቅዱሳን ስዕላት አሉ፣ የእምዬ ማርያም ስዕል አለ፣ ኢየሱስ ክርስቶስ አለ። አንዳንዶቹ ስዕሎች ደግሞ ከፋብሪካ ፕሪንት የሚደረግባቸው ሲዲ ላይ ስለሆነ አትልጣቸውም ራሱ እና ያን ያቃጠላችሁት ያን ስዕል ነው። ኦሬዲ እኮ አቃጥላችሁታል እናንተ ያኔ አቃጥላችሁታል። ስዕል ሁሉ አቃጥላችኋል ከቤታችሁ። ስለዚህ ዛሬ ስዕሉ ተቃጠለ ተቀደደ የምትለው ምንድነው? በቫር እያየኸው ነው ያለፈውን አድርጋችሁታል እናንተ ማለት ነው። ይሄን ማመን እንደ ጎረምሳ ማሰብ እንደ ጎረምሳ መናገር በጣም ቀላል ነው። ግን አንዳንድ የማትወስዳቸው ኃላፊነቶች አሉ። በቃ የተፈጸሙ ማትክዳቸው ነገሮች አሉ ማለት ነው። እና የኛ ሲሆን የሌሎቹ ሲሆን የ7 ብር ነው፣ የኛ ሲሆን ደግሞ እንደዛ አይባልም ለማለት ፈልጌ ነው ስትሉ ስለነበረ ማለት ነው። ሌላው በዚህ አገልግሎት ዙሪያ ሲናፈስ የነበረው ሲስተጋባ የነበረው ነገር እርምጃ ውሰዱ ነው። እርምጃ ውሰዱ እና የመጀመሪያዎቹም ሰዎች ይህንን ነገር ሲያቀናብሩት በዓላማ ነው። ካልሆነ ከአርሲ ሰዎች ጋር በጋሻው ምን አለ? እስኪ የኔ ጥቅም ምንድነው? እነዚህ ሰዎች ቢሞቱ እነዚህ ሰዎች ቢጎል ምንድነው የምጠቀመው? እስኪ የምታገናዝቡ ሰዎች ዳኙን። ምን እጠቀማለሁ እኔ? ትኩስ በጊዜው እንደተፈጠረ እነሱ የሞቱ እያለ እኔ እንዳስተማርኩ አድርገው የቆየ ርዕስ አምጥተው እዚህ የገጠሙ ሰዎች የኔ ጥቅም ምንድነው? እኔ እንደዛ አይነት ሰው አይደለሁም። በመሰረቱ ለእንስሳ ነፍስ እንኳን የምራራ ሰው ነኝ። ምክንያቱም ጻድቅ ነኛ። ድምጼ ስለወፈረና ምናልባት እንዲህ ፊዚካሊ እያያችሁኝ ጨካኝ እንዳልመስላችሁ እንደዛ አይደለሁም። እኔ ግን ሰው አይሞት ነው የምለው። ሰው አይሞት ነው በአጠቃላይ። ክርስቲያን ሞተ፣ እስላም ሞተ፣ እንትን ሞተ ሳይሆን ሰው አይሞት፣ ነጭም ጥቁርም ሰው አይሞት ብዬ ነው ማለት። ለዛም ነው ግፈኞች ግፍ አትስሩ እግዚአብሔር ይበቀላችኋል ያልኩት ማለት ነው። ወይስ እኛ ግፍ አንሰራ? እኛ ጌቶች ነን
እኛን ለምን ይናገረናል ብለህ አዋራ ማስነሳት ተገቢ አይደለም። አንድ ሰው መልእክት አስተላልፎልኝ በዚህ ሰዓት አሁን ምንድነው እሱ የሚሰማው? ምን እያለ ነው? እኔ ወጥቶ መሄድ ራሱ መንገድ ላይ ምናምን አይመስለኝም። ምን እያልክ ነው ወዳጅ? እዚህ ሰላም ነው ያለው። ሚዲያ ላይ እናንተ እንደምታዩት እንዳይመስላችሁ። እኔ በአዲስ አበባ ቆንጆ ኮሪደሮች ላይ ጂንኪሴ ውስጥ ከትቼ በጌታ ሰላም ወክ አደርጋለሁ። ሰላም ካገኘኝ ሁሉ ጋር ሰላም እባባላለሁ። አብዛኞቹ ወዳጆቼ እንደውም መንገድ ላይ ሲያገኙኝ አቅፈው የሚስሙኝ ኦርቶዶክስ ቤት ያሉት ወዳጆቼ ናቸው። እንዴ አንተ ያን ህዝብ እኮ ዋጋ እየከፈልን ነው ያገለገልነው። ባንተ የደቂቃ የቲክቶክ ወሬ እኮ ከልቡ አውጥቶ የሚጥለን እንዳይመስልን፣ የሚሰድበን እንትንም የማያቀን የኛን የወንጌል በረከት ያልቀመሰ ቁጭ ብሎ ያልተማረ እኛ ያላገለገል ነው። ይሄ ዝም ብሎ ወመኔው ነው እንጂ ያማ ጨዋ ነው። ቀናም ብሎ አያየን። የሚያሰቃየው እንደውም ናፍቆቱ እና ይሄን ህዝብ በምን ሰበብ ነው ባንተ ምክንያት የምንፈርጀው? ጨዋ ህዝብ እኮ ነው፣ የተባረከ ህዝብ እኮ ነው የኦርቶዶክስ ህዝብ ማለት ነው። እና ከሱ ጋር ለማቀላቀል እንደዛ አትሞክር፣ አይሳካም። በመሰረቱ አይሳካም። ከዚህ በፊት አልተሳካም፣ አሁንም አልተሳካም፣ ለሚቀጥለውም አይሳካላችሁም ማለት ነው። እና ነጠለ መልእክቱ ነጠለ ስማው። ተቋሙን ነው የምናገረው፣ ማህበራትን ነው የምናገረው፣ ግለሰቦችን ነው የምናገረው፣ ህዝቡን ነው የምናገረው። ነጠለ መስማት ያንተ ድርሻ ነው። እኔ ተናግሬያለሁ። ይህን ካስተላለፍኩ ዘንዳ እዚህ ላይ ሻሸመኔን አስመልክቶ የተናገረው ነገር ጊዜው ቢቆይም እንኳን ትክክል አይደለም የምትለው በጊዜው ስላልጠየከኝ ለረፈደ ነገር አሁን መልስ አልሰጥም። ከዛ በተረፈ እሱን መልእክት አስተላልፎ ምንም ማስተካከለው ነገር የለውም። እንደውም ደግሜ የምናገረው ንስሐ ግቡ ነው የምላችሁ። ተመለሱ ከአመፃ እያልኳችሁ እንዴ። ሻሸመኔ ላይ የተቃጠለው ኦርቶዶክስ ብቻ ነው እንዴ? ነው እንደዛ ብቻ ነው የምታስቡት? በሁሉ ላይ አይደለ እንደ ያ ነገር የደረሰው? ሁሉ አይደለ እንደ ከሰረው? ሁሉ አይደለ ሀገሩን ለቆ ሄደው? ደግሞ ሻሸመኔ ስትጎዳ እስኪ ያገዝኳችሁ የሻሸመኔ ሰዎች በመከራው ምክንያት ጫና ደርሶባችሁ አዲስ አበባ ድረስ መታችሁ መቼለውን ያደረኩላችሁ ሰዎች ይህን ቪዲዮ የምታዩ እዛው ምስክሮች ናችሁ። ይሄ እኮ ቪዲዮ ላይ ወጥቶ ዋይ ዋይ የሚለው 5 ሳንቲም ምንም አላደረገም። እኔ ነገሩ ቢፈጸምም ልብ ያዘነ ግን ተፈጽሟል። የሚያሳዝነው ነገር በበደሉት በአመፀኞቹ በሌሎቹ እንደ ከተማ የሆነ ነገር ሲደርስ ያሳዝናል። ከዛ በተረፈ መጨረሻ ላይ እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። እንደውም እየጨመርኩ ግፍ ስትሰሩ፣ ወንጀል ስትሰሩ፣ አመፅ ስትሰሩ ብቅ እያልኩ ንስሐ ግቡ እላለሁ። ጮህብሃለሁ። እንደ ዮሐንስ ሁል ጊዜ ጮህብሃል። እጃችሁን ታጠቡ እላችኋለሁ ማለት ነው። ሶስተኛው ሐሳብ ከዚህ በፊት በምድራችን ላይ ስለተፈጸመው ሃይማኖታዊ ግፎች፣ ኢሰብአዊ ጥቃቶች እሱን በተመለከተ ነው ጥቂት የማውራችሁ። ልብ በሉ፣ ሃይማኖታዊ ግፎች ነው ያልኩት እኔ። እውነት ነው ሰዎች በሚኖሩበት የእምነት ተቋማት ሁሉ በዓለም ላይም በእኛም ሀገር እንደ ሰው የተለያዩ ጥፋቶች ይፈጸማሉ። ይሄ ጠፍቶኝ አይደለም። አንዳንድ ጊዜ በግለሰቦች ይሆናል፣ አንዳንድ ጊዜ በተቋሞች ይሆናል። ታውቃላችሁ፣ ብዙ ጊዜ መልካም ነገር ሲሆን የተቋሙ ተደርጎ ይገለጣል። ክፉ ነገር ሲሆን ደግሞ ተቋሙን አይወክልም፣ ይሄ ግለሰቡ ሐሳብ ነው ሲባል ታውቃላችሁ። እቺ ተቻችለን እንድንኖር የማድረጊያ አንድ ጥበብ ስለሆነች ምንም ማለት አይደለም። እኔ በየትኛውም ቤተ እምነት ውስጥ ያለው የህይወት ስርዓት ፍጹም ነው እያልኳችሁ አይደለም። እኔ የሚመለከተኝንና የማውቀውም ደግሞም ለትውልዱ ማስገንዘብ የምፈልገውን የቤተ እምነት ክፍተት ነው ማሳየት የምፈልገው። እሱም በምድራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክልል አስታኮ የተፈጸመ ግፍና በደል፣ እሱም በተመለከተ ነው ጥቂት የማወራው። እንግዲህ አላችሁኝ አይደለም አንተ ምን አድርገህ ነው
አባቶች ምን አደርገው ነው የሚል ጥያቄ ነው የጠየቅኩት። እናንተ ደግሞ ዳሹን ሞልታችሁ አይ እንዲህ የሆነባችሁ አባቶቻችሁ እንዲህ ስላደረጉት ነው፣ እንዲህ የተፈጸመባችሁ እናንተ እንዲህ ስላደረጋችሁ ነው ሊል ፈልጎ ነው ብላችሁ አይደለም እንዴ አንዳንዶቻችሁ ቪዲዮ የሰራችሁት? እኔ ለማለት የፈለኩትን ራሴ እላለሁ። የኔን አይምሮ ተጠቅመ የኔን ምላስ ተጠቅመ አውራልኝ አላልኩ። ከዛ በተረፈ ዳሹን ከሞላኸው እንደ ቃል ይሁንልህ ነው የምለው። እንዳልከው ይሁንልህ። እሱም ስህተት አይደለም። እንደዚህ ሊል ፈልጎ ነው የሚለውንም ሐሳብ በማንሳት ስህተት ሊሆን አይችልም። ግን አንዳንድ ጊዜ ደግሞ ገልጦ መናገር ጥሩ ይሆናል። ለምን? ለመታረም። ለምን? አትሊስት ኦኬ የሰው ደም እጄ ላይ አለ እኔ ጋም የሆነ ጥፋት አለ ብሎ ሰውን ባይፈራ ሰውን ባያፍር እግዚአብሔርን የሚፈራ ሰው ደግሞ አይጠፋ። ልክ ነው ብሎ ከአምላኩ ጋር ሊያወራርድ ይችላል አንዳንድ ችግር። ነገር ግን አሁን ያለው ደግሞ ትውልድ ይሄ ዝም ብሎ በመንጋ የሚመራው በጭፍን ሃይማኖታዊ ፍቅር የሚንቀሳቀሰው እሱ ስለማያውቅ አንዳንድ ነገሮችን አንዳንድ ነገር ማሳወቅ ያስፈልጋል። ልንገራችሁ፣ ታሪክ እንዲረሳ ማንም ሰው መፈለግ የለበትም። መጥፎም ታሪክ ታሪክ ነው፣ ጥሩም ታሪክ ታሪክ ነው። ሁለቱም መማሪያ ነው የሚሆኑት ማለት ነው። መጥፎም በመጥፎ የሚናገረው ነገር አለ፣ ጥሩም በጥሩ የሚናገረው ነገር አለ። ነገር ግን ደግሞ ለዛ ይመስለኛል የታሪክ ሰዎች መጥፎንም ጥሩንም ታሪክ ጽፈው ያስቀምጡታል። ለምን? የሆነ ትውልድ ሲመጣ ባለፈው ታሪክ እንዲማርበትና እንዲያውቅ የህይወት ስርዓቱን እንዲቃኝ ነው የሚደረገው። ያን ታሪክ ካደፋፈን ነው፣ ያን ታሪክ ካጠፋ ነው፣ ታሪክ የማያውቅ ያለፍንበትን መንገድ የማይረዳ አዲስ ትውልድ ይመጣና ሌላ ኪዮስ ይፈጥራል ምድራችን ላይ ማለት ነው። ያ እንዳይሆን ነው ታሪክ የሚነገረው እንጂ ቂምም አይደለም፣ በቀልም አይደለም፣ ጥላቻም አይደለም። በእውነት ግን አንዳንድ ሰዎች ዝምታን እንዴት ቆጥረውታል መሰላችሁ? ዝም ያለ ሰው እውነት እንደሌለው፣ ዝም ያለ ሰው ሐቅ እንደሌለው፣ ወይንም ዝምታ እንደ ፍርሃት። እንግዲህ ሰነፍ እንዲህ ነው የሚያስበው ማለት ነው። እንደሱ አይደለም። በአብዛኛው ዝም ያሉ ሰዎች ዝምታ የስብዕና ውሃ ልክ የባህሪ ከፍታ እንደሆነ የተረዱ ሰዎች፣ በማሰብ በማገናዘብ ረገድ ትንሽ ላቅ ያሉ ሰዎች፣ ወይንም ደግሞ ባወራ ሰው ምን ይለኛል ብለው ይሉንታ የሚባል የኢትዮጵያውያን ቆንጆ ባህል። በነገራችን ላይ ይሉንታ በዓለሙ ሲሆን በአግባቡ ሲሆን ቆንጆ ነው። ሰውን ማፈር እኮ ነው። ሰው ምን ይለኛል ማለት እኮ ነው። እና ይህንንም ነገር በማሰብ ክትት ያሉትን ሰዎች እየነካካችሁ የምታወጧቸው ሰዎች አላችሁ፣ ምትነካኳቸው ሰነፎች አላችሁ ማለት ነው። እና እናንተ መታረም አለባችሁ። እነዛም ደግሞ ዝም ያሉት ሰዎች እውነት የሌላቸው ሐሳብ የሌላቸው፣ አገርን በተመለከተ የምታውቁት እናንተ ብቻ፣ ሃይማኖትን በተመለከተ የምታውቁት እናንተ ብቻ፣ ብሔርን በተመለከተ የምታውቁት እናንተ ብቻ እችን ሀገር የምትመሯት እናንተ ብቻ፣ ይህን ህዝብ እንደፈለጋችሁ የምትነዱት እናንተ ብቻ፣ የዚች ሀገር ወርቃማ ቁልፍ የጨበጣችሁት የሚመስላችሁ ሰዎች አላችሁ። እናንተ ወደ ጉድጓዶቻችሁ ወደ ዋሻዎቻችሁ መግባት አለባችሁ ሰነፎች። ዝም ያላችሁ ሰዎች ደግሞ ለሀገር የሚጠቅም ጥበብ ያላችሁ፣ ዕውቀት ያላችሁ፣ ሐሳብ ያላችሁ ሰዎች ድምጻችሁን የምታሰሙበት ሰዓት አሁን ነው። ይሄማ ትክክል አይደለም፣ ይሄማ ልክ አይደለም የምትሉበት ሰዓት አሁን እንጂ አንድ ወገን ብቻ እየጮኸ አንድ ወገን ብቻ የሆነ ነጥብ እያስመዘገበ እንደዚህማ አይቀጥልም።